በጣም ደስ የሚል ዜና አለኝ በጣም ኤክሳይትድ ሆኛለሁ ይሄን ስነግራችሁ ለብዙ ጊዜ ፕላን ያረኩት ነገር ለብዙ ጊዜ ደከምኩበት ነገር ኦሬዲ ኢምፕሊመንት ያረኩት ነው ከዚህ በፊትም ተናግሬ ነበር አንዳንድ ነገሮች ቢግ ቲንክ ፕላን ያረኩ ነው ብዬ በሁሉም ቪዲዮ ማለት ይቻላል ተናግሬያለሁ ሜቢ ካስተዋላችሁ ይሄን ሐሳብ በተለያየ ቪዲዮዎች ደግማለሁ የሆነ ነገር አስቤያለሁ ለብዙ ታይም ፕላን አድርጌያለሁ ፋይናሊ ለነግራችሁ ነው ወደ ስራ ገብቻለሁ ሐሳቡ ነው አልቀረም በጣም ደስ ብሎኛል መጀመሪያ ግን ቪዲዮን ከመጀመሪ በፊትና ኒውሱን ከመናገሪ በፊት አሁን almost 5.6k ሰብስክራይበር ላይ ነው የምንገኘው ሰብስክራይብ ያደረጋችሁ ሰዎች ብዙዎቻችሁ ሰብስክራይብ አታደርጉም ስለዚህ ፕሊስ እንዳልኳችሁ እኔ አበረታታኛል ያ አብዛኛዎቹ ነገሮችም እየሰራው ያለሁት በእናንተ ሰፖርት ነው ስለዚህ ቪዲዮአችሁ ማየቱ ብቻ ምንም ማተር የለውም ሰብስክራይብ ካላደረጋችሁ ማለት ነው አሁን ያያችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ከዚህ በፊት ሜቢ አስተውላችሁ ከሆነ ዶርም ላይ ቪዲዮ እየቀረጽኩኝ የሆነ ካላያችሁት ልንገራችሁ አንዳንድ በትምህርት ላይ የሚታዩ መቀረፍ ያለባችሁ ችግሮች አሉ ስፔሻሊ በግቢ ተማሪዎች እንዲሁም ደግሞ በኤሌመንተሪ በሃይ ስኩልም በቻ ተማሪዎች ላይ የሚደረገው ነገር ላይ በጣም ብዙ የሚቀረፍ ነገሮች አሉ በጣም ብዙ ችግሮች እንዳሉ ከዚህ በፊት ተናግሬያለሁ ሶ የሆነ ቪዲዮ ላይ ክሊፑን እንተላላችኋለሁ ፕሌይ አድርግላችኋለሁ የሰራሁት ቪዲዮ ማለት ነው ምንድነው ያልኩት የትምህርት ችግር ከተናገርኩ በኋላ መጨረሻ ላይ ያየው ሰው ያለ ራሱ አይመስለኝም መጨረሻ ላይ የተናገርኳት ነገር አለች እቺ ነበረች ስማት ምን ብለን 3.7 እንግባብያችሁ ወዲያው 3.7k ሰብስክራይበር ያገባው አሁንም ሰብስክራይብ አድርጉ ቀጣይ ቪዲዮ ወይ በፎሬክስ ወይ ደግሞ በሌላ ኖርማል ደስ የሚል ኮንቨርሴሽን እናያለን ቪዲዮውን ላይክ ማድረግ እንዳረሱ ቀጣይ ቪዲዮ ላይ ያገኛችኋለሁ አቤኒዘር ነበርኩ ቻው ባይ ዘ ዌይ ይሄን የትምህርት ሲስተም ቀይረዋለሁ እና ምንድነው ያልኩት የዚህ የትምህርት ሲስተሙ ነቀርፈዋለሁ ነበር ላስት ሰከንድ ላይ ነው ያየው ሰው ራሱ ያለ አይመስለኝም ኤኒዌይስ አንድ ብዬ ጀምሬያለሁ የግቢ ተማሪዎች ተሆኑ ነው የትምህርት ላይ ያለው ችግር በደንብ የሚገባችሁ ማለት ነው ኢትዮጵያ ላይ በጣም የተበላሸ ትምህርት ሲስተም ነው ያለው ደግሜ ነግራችኋለሁ የተጨመላለቀ ትምህርት ሲስተም ነው ያለው ተማሪዎች ብቁ ይሆኑ አይደለም በጣም ነው ላይክ የሚያናድረኝ ማለት ነው አንድ ፖቴንሻል ያለውና ጠንካራ የሆነ ተማሪ ግቢ ከገባ በኋላ ማለት ነው መስዳፕ ነው የሚያረጉት ያለው ፖቴንሻል ለማሳደግ ሳይሆን በሌላ ነገር ሰባብረው ፖቴንሻሉን ገድለው ለማስወጣት ነው ኤሪር ነው ግቢ ላይ ኤሪር ነው አንድ ሰው ተመርቆ ወጥቶ ግቢ በመማሬ የመረጥኩት ፊል በመማሬ ጠነከርኩ ኦር ደግሞ ሰምቲንግ አገኘው የሚለው ማለት ነው በጣም ነው ኢሞሽናል የሚያደርገኝ ይሄ ነገር አስተዋላችሁ ከሆነ የግቢ ተማሪ ተመርቆ ጨርሶ የተማረበትን ፊልድ ማለት ነው በስርዓት ራሱ ፕሮናውንስ ማድረግ ይከብደዋል የተማራቸው ኮርሶች አንዳንዴ የሆነ ሴሚስተር ምን ኮርስ እየተማረ እንደሆነ ራሱ አያውቅም ተማሪ ላይ ምንም እየተሰራ አይደለም ነፍ ተማሪ ነው እየተመረቀ እየወጣ ሌላ ስራ ላይ የሚውለው ኤሌክትሪካል ኢንጂነሪንግ ተማሩና ከወጣችሁ በኋላ ሌላ ፊልድ ላይ ነው የምትምትሉት ተመረቃችሁ ወጣችሁ ሲቪል ተማሩና ሌላ ነገር ላይ ነው የምትምትሉት የሆነ ጠንካራ የሆነ ትውልድ አይደለም እየሰራ ያለው አሩን ነው ላይክ የዚህ ሰው ፕሮብሌም ነው ኦር የዚህ መንግስት ፕሮብሌም ነው ኦር ይሄ ነው ምናምን ነገር እንትን ሌብል ያረኩ አይደለም ግን ከድሮም ጀምሮ ግቢ ላይ ያለው ነገር ሌላ ነው አሁንም ግቢ ላይ ያለ ነገር ሌላ ነው ሜዲሲን ብትሉ ኢች ፊልድ ብትሉ ተማሪ በዛ ነገር ላይ ሰክሰስፉል ሆኖ የሚወጣ ሬር ነው በጣም ሬር ነው ኮምፒውተር ሳይንስ ገብታችሁ አንዳንዴ ኮምፒውተር ሳይንስ ተመርቃችሁ ወጣችሁ ማለት ነው you have no idea ዌብሳይት ዴቨሎፕ ማድረግ ምን እንደሆነ ራሱ ላይክ ኮድ ማድረግ ኮንፊዝ አድርጎ ዝም ብሎ ጨርሶ የሚወጣ ሰው አለ ተማሪ ፖቴንሻል መለየት ከኤሌመንታሪ ጀምሮ ያ ፖቴንሻሉን ደግሞ ማሳደግ ፖቴንሻሉን አሳድጋችሁ ደግሞ እንዲወደው ማድረግ እየተደረገ ያለው የምትማሩት ፊልድ እንድትጠሉት ነው እየተደረገ ያለው በጣም ብዙ ፕሮብሌም ነው ያለው በጣም ብዙ ችግር ነው ያለው በዚህ ቪዲዮ ሊስት አድርጌ አልጨረስላችሁም ግን በጣም ብዙ ሚስተካከል ነገር አለ ካፌ የሆነ ቪዲዮ አይቼ ነበርና ካፌ የሚቀርብ ምግብ እንትን ነው ምንድነው የሚባል ፓስታ በእጃቸው ያነሱ ምናምን ነገር በሳህን እንዲ ይገለባበጡ ቪዲዮ አይቻለሁ የኔ ቪዲዮ ምግብ ሲበላ ራሱ አንዳንዴ ዊርድ ነገር ታገኛላችሁ ምግባችሁ ላይ ሰዎች እንዴት ነው የሚመረጡት አሁን የትምርቱ ነገር ውጡ አንዴ ከትምርቱ ውጡና የካፌው ነገር እናውራ
ካፌ የሚመረጡ ሰዎች እንዴት ነው የሚመረጡት? በዘመድ ነው የሚገቡት ወይስ ኳሊቲያቸው ታይቶ ነው? ማለት ሪል የምግብ ነገር ላይ ያቃሉ ስለዛ ነገር እየገላመጡ እንዲህ ወጥ የተበላሸ ወጥ የደፉ ስንት ሰው የጨጓራ በሽተኛ ሆኖ ማለት ነው። የሌለ በሽታ አንዳንዴ ሰሙን ማታቁ በሽታ ራሱ ይዛችሁ ትወጣላችሁ። እኔ መጀመሪያ ዶርም የገባው ጊዜ ሰው እዚህ ነው እንደሚያድረው አልኩኝ። ግራ ነው የሚገባኝ። የትምህርቱን ነገር ኢንፍሉዌንስ የሚያረጋቸው ዙሪያ ላይ ያሉት ነገሮች ላይ ይተሰራም አይደለም። የካፌ ያልኳችሁ የዶርም ያልኳችሁ ለዛ ነው። መምህራኖቹ ስለ መምህራኖቹ ብዙ አውርቻለሁ። እዚህ ጋር እንድትጠነቀቁ የምፈልገው ነገር በጣም ጎበዝ የሆኑ መምህራን አሉ። በጣም ፖቴንሻል ያላቸው መምህራን አሉ። እንደ አባት ምናያቸው መምህራን አሉ። እንደ ወንድም ምናያቸው መምህራን አሉ። እንደ እህት ምናያቸው እንደ እናት ምናያቸው መምህራን አሉ። ማለት ሪል ለማስተማር የገቡ ማለት ነው። በጣም ሪስፔክት አለ ለነሱ። ለምትሰጡት ሰርቪስ በጣም እናመሰግናለን። ለምታረጉት ኮንትሪቢዩት ማለት ነው። አብዛኛው መምህር ግን እንደዛ አይደለም። የሚያስተምረው ፊልድ እንድትጠሉ አድርጎ ነው የሚያስወጣችሁ አብዛኛው መምህር ማለት ነው። እኔ አሪፍ መምህራቸው መምህራን ስማቸውን እየጠራው እንትና ብዬ ሊስት አደርግላቸዋለሁ ማድረግ ይችላል። በጣም ትንሽ ናቸው። አብዛኛው ግን ፊልዱን ትምህርቱን ጠልታችሁ ለውጤት ብላችሁ ስኪል ሳታሳድጉ እንድትወጡ ነው የሚያረጋችሁ። ከዚህ በፊትም ላይክ ኢሞሽናል ሆኜ ተናግሬያለሁ። አሁንም ስለዚህ ጉዳይ ሳወራ ሁሌ ኢሞሽናል ነው የሚያደርገኝ። ይሄን ነገር ሶልቭ ማድረግ እፈልጋለሁ። ስለዚህ ላይክ በሰፊው እናወራለን ብቻ ስለ ትምህርት ነው ማለት ነው። ኤኒዌይስ ስለዚህ ይሄን ሶልቭ ለማድረግ አሁን ከረንትሊ ከኔ ጋር ያሉ በጣም ጠንካራ የሆኑ ቲሞች አሉ። ቢዚ ሆኜ ነበር። ይሄ 2 ሳምንት በጣም አድካሚ ታይም ነበር። በየቀኑ ነበር ሪከርድ ማረጋው፣ በየቀኑ ነበር ኤዲት ማረጋው፣ በየቀኑ ነበር ስራዎችን የምሰራው። በጣም ከምላችሁ በላይ ፎሬክስ ላይም ብዙ ጋፕ ወስጃለሁ። ቻሌንጁ ማለት ነው ስፔሻሊ አንዳንድ ነገሮችም እቃዎችን ሙቭ ያረኩ ነበር። የተለያዩ በየቀኑ ሚኒመም አንድ ቪዲዮ በየቀኑ ማለት ነው ማክሲመም እስከ 3 ቪዲዮዎችን በየቀኑ ሪከርድ ያረኩ ነበር። ቪዲዮ ምናምን ነገር ስለምን እንደሆነ እሱ ነግራችኋለሁ። ዲቴል አብራራላችኋለሁ። ብቻ በጣም ከምላችሁ በላይ በህይወቴ አድካሚ ከምላቸው ታይሞች አንዱ ነው። በጣም የሚያደክም ነገር ነው። ቀን ሙሉ እዚህ ስቱዲዮ ነው ሙሉው። ቤትም ተመልሼ ቤት ላይም መሰራቸው ስራዎች ነበሩ። ይሄን ነገር ላይክ በሐሳብ ሆኖ እንዳይቀር ማለት ነው። አዲሽናል ደግሞ አሁን ኦሬዲ ተማሪ ነኝ፣ አልጨረስኩም፣ አልተመረኩም። ኢንተርን ማለት ኢንተርንሺፕ ወጥተን አንድ ካምፓኒ ጋር እንሰራለን ማለት ነው። እሱም ስራ ላይ በጣም ቢዚ ሆኜ ነበር። ብቻ the most ስትረስፉል ዊክ ነበር። አስተውላችሁ ከሆነ ያለፈው 2 ቪዲዮዎች የሆነ ፊቴ ደከም ብሎኝ ምናምን ነገር ነበር ቪዲዮዎች ተቀርጸ የነበረው። አሁን ግን ፋይናሊ ጉድ ኒውስን ነግራችኋለሁ። ፎር ዘ ፊውቸር በጣም ሂውጅ እንደሚሆን አውቃለሁ። በጣም ብዙ ፊውቸር ፕላኖችም አሉን። እሱን በዚህ ቪዲዮ ሙሉ ፕላኑን ልነግራችሁ አልችልም፣ ግን ላይክ ኢትዮጵያ ላይ ከዛም አልፎ ለሌላም ነገር የሚጠቅም ነገር እንደሆነ አምናለሁ። ከረንትሊ ግን እየሰራ ያለነው ነገር እነግራችኋለሁ ማለት ነው። እና ቲኤንቲ ኢትዮጵያ ይባላል። መጀመሪያ እኔ ብቻዬን ነበር እዛ ነገር ላይ እየሰራው የነበረው ቴሌግራም ላይ ብቻ ማለት ነው። አሁንም ሰርች ማድረግ ትችላላችሁ። ቲኤንቲ ኢትዮጵያ ብትሉ ቴሌግራም ላይ ይመጣላችኋል። እሱን ስሰራ ነበር። ቪዲዮውን ጨርሱ መጀመሪያ፣ አሁን ሰርች እንዳታረጉ። ብቻዬን እየሰራው ነበር። መጀመሪያ እየሰራው የነበረው በቴክኒካል ራይቲንግ ነበር። ተማሪዎችንም ወይም ደግሞ ሌሎችም ነገር ላይ በማገዝ ማለት ነው። እሱን ስሰራ ነበር ያልኩት። እሱ ደግሞ ያው ሰራላችሁ ግን ይሄን አክል ቢግ ቲንግ አይደለም። ከዛ ኢቨንቹዋሊ ደግሞ አንዳንድ ሰዎችንም እንደ ቲም ሳይሆን ቀጥሬያቸው ከኔ ጋር አብረው ማለት ነው ዌብሳይት ዴቨሎፕመንት ጀምረን ነበር። ያ ማለት ከአንዳንድ ክላይንቶች ዌብሳይት እየተቀበልን ዴቨሎፕ እናደርግ ነበር። እሱን እየሰራው ነበር እኔ። ከዛም ተጨማሪ ደግሞ ግራፊክስ ላይ ጎበዝ የሆኑ ሰዎችም እነሱንም ኢንክሉድ በማድረግ ግራፊክ ዲዛይን ለአንዳንድ ሰዎች ሎጎዎች ሊሆን ይችላል፣ ባነሮች ኦር ሰምቲንግ እነሱን ሰራ ነበር። እንዲሁም ደግሞ ከነዚህ በላይ ደግሞ ተማሪዎችን በማገዝ ነበር እዛ ላይ ፎከስ የማደርገው። ለምሳሌ ታልክ ቻናሎች ጋር ፕሮጀክት ጀምረን ነበር። እኔ ነው የጀመርኩት መጀመሪያ ላይ። ከዛ እነሱን ኢንክሉድ አድርጌ የተመረቁ ተማሪዎችን ማደራጀት በሚል ማለት ነው። እዛ ላይም አሪፍ ስራ ሰርቼ ነበር። እዛኔ ብቻዬን ነበርኩኝ። ምንድነው የጀመርኩት ከረንትሊ ለምሳሌ ስለ C++ ማለት ሜቢ ማታውቁት ከሆነ የላንጉዌጅ ነው።
ሃይ ሌቭል ላንጉዌጅ ኮምፒውቲንግ ላይ የሚገቡ ሰዎች የሚማሩት ወይም ፕሪ ኢንጂነሪንግ ላይ እንደየግቢው ስሙ ይለያያል። እኛ ግቢ የሚባለው ግን ፕሪ ኢንጂነሪንግ ነው። ፕሪ ኢንጂነሪንግ ላይ የሚማሩት ትምህርት ነው። ሶ ለምሳሌ እዛ ትምህርት ላይ አልፎበት የሄደ በደንብ የተረዳው በደንብ የገባው ማለት ነው ያ ትምህርት ላይ በጣም ጎበዝ የሆነ ጂኒየስ ተማሪ አለ አንበል በዛ ትምህርት ላይ ማለት ነው። ብዙ ጊዜ አብዛኛው ጊዜ ተማሪዎች ምን ይላሉ መምህር ከሚያስረዳኝ ይልቅ አንድ ጎበዝ ተማሪ ሲያስረዳኝ ሞር ይገባኛል። ይበልጥ ደግሞ ትምህርቱን እንድትወዱት ያደርጋቸዋል አይደል? አፕላይድ ላይ ሊሆን ይችላል። አፕላይድ ማትስ ማለት ነው። አፕላይድ ማቴማቲክስ የሚያስተምር ሰው መምህሩ ያው አፕላይድ እና ሳይኮሎጂ አንድ ላይ በሉት በቃ ሳይኮሎጂ ስላይድ እንደዚህ እንደምታሳልፉት አፕላይድም እንደዚህ ያሳልፈው ነው የሚጨርስላችሁ። እዚህ ጋር ባይዚ ላይክ መምህራን ስል ለምሳሌ አባቴ መምህር ነው እንዴት እንደሚለፋ አውቃለሁ። ላይክ የመምህራን ዲስሪስፔክት እያደረኩ ሳይሆን በጣም የምንወዳቸው መምህራን አሉ፣ ግን አብዛኛው እንደዛ አይደለም። በጣም የሚያስጠላ ሲቹዌሽን እንደዛ አይደለም። የሚከፈላቸው ገንዘብም እኔ በአባቴ አውቃለሁ። አይ ሆፕ ሁሉ መምህራን እንደ አባቴ ቢሆኑ ደስ ይለኛል። አሁን ከረንትሊ ጥሮታ ወጥቷል አባቴ ኦልሞስት 30 ምናምን አመት ነው ያስተማረው። ሶ ያዛኔ ሲያስተምር የነበረው ኮሚትመንት አውቃለሁ፣ ለትምህርት ያለው መውደድ አውቃለሁ፣ ደሞዙንም አውቃለሁ። አንድ መምህር የሚከፈላቸው ደሞዝ በጣም ላይክ እሱም ማተር አለው። አንዳንድ የግቢ መምህራን እንደዛ ፐርፎርም ያደርጉበት ምክንያት ማለት ነው። ብቻ ሁሉ መምህራን ጄነራላይዝ ለማድረግ አይደለም፣ በጣም ጥሩ መምህራን እንደ አባቴ አይነት ስላሉ ማለት ነው። ስለዚህ ያጎበስ ተማሪ ሲያስረዳችሁ አፕላየር ሊሆን ይችላል ሌሎች ነገሮች ላይም እናንተ ተጨናንቃችሁ ፈተና ቀርቦባችሁ ይያለ ያ ሰው ሲያስረዳችሁ ሞር ክሊር ይሆንላችኋል። አንዳንዴ ራሱ ፈተና ቀርቦ በነጋታው ግራ ገብታችሁ ሄዳችሁ አንድ ያ የገባው ሰው ጋር ማለት ነው የገባው ሰው ጋር ሲያስረዳችሁ የአንድ ቀን የለፋችሁበትን በ10 ደቂቃ ይገባችኋል። ስለዚህ አሁን TNT ኢትዮጵያ ዩቲዩብ ቻናል ኦሬዲ ክሬት አድርገናል። በአንድ ቀን ውስጥ ነው ኦልሞስት 5 ቀን ምናምን ሆኗል። አይ ቲንክ 5 ቀን ሆኗል። ለሚ ቼክ አፕሪል 9 ላይ ነው የመጀመሪያ ቪዲዮ አፕሎድ የተደረገው። አሁን አፕሪል 13 ላይ እንገኛለን። ስለዚህ በቅርቡ ነው። ኦልሞስት አሁን ዩቲዩብ ላይ 1200 ሰብስክራይበር ገብቷል። TNT ኢትዮጵያ የሚለው ዩቲዩብ ቻናል ነው። ቴሌግራም ላይም TNT ኢትዮጵያ ነው። እዛ ላይ ወደ 10000 የሚጠጉ ተማሪዎች አሉ። ከዚህ በፊትም ስናገዛቸው የነበረ ማለት ነው። በተለያዩ ነገሮች አሲስት እናደርጋቸው ነበር። ከዛ ተጨማሪ ደግሞ በዩቲዩብ ጎበዝ የሆኑ ተማሪዎች እዚህ እየመጡ ያስረዳሉ ማለት ነው። ሁሉም ነገር ያስተምራሉ። ከረንትሊ ለመጀመሪያ ያሰብነው በዚህ ነው። ይሄ እንደ ስታርት ነው እንደ መጀመሪያው ነው እንጂ እንደዚህ ሆኖ አይቀጥልም። ሌላ ቢግ ፊውቸር አለ። በጣም ከመላችሁ በላይ ፓወርፉል የሆነ ነገር እንደሆነ አምናለሁ። ደግምላችኋለሁ። የትምህርት ሲስተሙንም ይቀርፋል ብዬ አስባለሁ ፎር ዘ ፊውቸር ማለት ነው። እንደዚህ ኦንላይን ሆኖ ብቻ አይቀርም፣ ፊዚካሊም ሊሆን ይችላል ኦር ኤቭሪቲንግ ብቻ ግሮ ያደረገ መሄድ ነው። ከረንትሊ ግን የተለያዩ ፊልዶች አሁን ከረንትሊ ቲማችን ላይ ያሉ በጣም ጂኒየስ የሆኑ እንትኖች በጣም ታታሪ የሆኑ ኢቭን ራሱ ከኔ ጋር ቲም ያሉ ማለት ነው። አንዳንዶቹ ራሱ ከኔ ገንዘብ አይቀበሉ፣ አንዳንዶቹ ያው የተወሰነ ይቀበላሉ። ይሄን አክል ወርዚት አይደለም፣ ትልቅ ገንዘብ አይደለም። እነሱ የትምህርት ሲስተሙን ምናክል የቆሸሸ እንደሆነ ስለሚያውቁት እሱን ሶልቭ ለማድረግ በትንሽ ገንዘብም ቢሆን ይሄን አክል ብዙ እንትን ሳይሉኝ ይሄን አክል ፈልጋለሁ ሳይሉኝ በነገርኳቸው ነገር እዚህ ጋር እየመጡ ለእድገቱ ለቲሙ እድገት for the future ያለው ፖቴንሻል አይተው እየሰሩ ነው ያሉት። ከረንትሊ እየሰጠናቸው ያሉ ኮርሶች አሉ። C++ አፕላይድ የ12ኛ ክላስ ተፈታኝ ተማሪዎች ለነሱ እንዲሁም ደግሞ ለቀጣይ ለሚመጡት ፍሬሾች ሎጂክ ይከብዳል ምናምን ነገር ስለሚባል ቀጣይ ለሚመጡ 12ኛ ክላስ ተማሪዎች እንዲሁም ደግሞ ሌሎችም ፊልዶች በየፊልዱ ይሄድን ማለት ነው ሊስት አድርጉላችሁ። ግቢ ላይ ያለ የሚባል ፊልድ ሁላ አንድ ሳይቀር አንድ ፊልድ ላይ ጎበዝ የሆነ ተማሪ እየመጣ እዛ ነገር ላይ ዕውቀት ያለው ተማሪ እየመጣ እናንተን በሚገባችሁ መልክ እዚህ ያስረዳል ማለት ነው። ከዛ for the future ደግሞ ግሮዝ ያለውና የሚያድግ ነገር ነው። ስለሱ ዲቴል አሁን አልነግራችሁም፣ ሌላ ጊዜ ቀስ ያልኩኝ አጫውታችኋለሁ። ከትምህርትም ተጨማሪ ሌላ ምንሰራቸው ስራዎች አሉ። ዌብሳይት ዴቨሎፕመንት ሊሆን ይችላል። ቪዲዮም ተጨማሪ ቴሌግራም ላይ ማየት ትችላላችሁ። አቤንዘር TNT ኢትዮጵያ ብላችሁ ማለት ነው። ቅድም TNT ኢትዮጵያ ያልኳችሁ ዩቲዩብም ቴሌግራሙም ባይዘው TNT ኢትዮጵያ ነው። እኔ አቤንዘር TNT ነኝ። ብቻ TNT ኢትዮጵያ ላይ
ማግኘት ትችላላችሁ ማለት ነው። ቴሌግራም ላይ የምንሰጣቸው ከረንትሊ ሰርቪሶች አሉ የምንሰራቸው ስራዎች እዛ ላይ ቴሌግራም ላይ TNT ኢትዮጵያ ብላችሁ እዛ ላይ ማግኘት ትችላላችሁ። ወደ 11000 እየተጠጋ ነው ሰብስክራይበሩ። ብዙ ተማሪዎች አሉ እዛ ላይ። ዩቲዩብ ላይ ደግሞ በጣም ግሮ እያደረገ ነው። ፎር ዘ ፊውቸር ብዙ ፕላን አለን። ይሄ ነው እንግዲህ በጣም ኤክሳይትድ ሆኛለሁ። ከኛ ጋር በዚህ ነገር ማገዝ ፈልጋለሁ የምትሉ ሰዎች ግለሰቦች ልትሆኑ ትችላላችሁ ኦር ድርጅቶች ልትሆኑ ትችላላችሁ። ኤኒዋን ይሄን ነገር ለማገዝ ፈልጋለሁ፣ በዚህ ድሪም አምንበታለሁ፣ በዚህ አገዛለሁ የምትሉ ሰዎች ኢንስታግራም ላይ አቤኔዘር TNT ይላል እዛ ላይ ሄዳችሁ አውሩኝና አናገራችኋለሁ። በዚህ ማገዝ ፈልጋለሁ፣ ይሄ ነገርም ፕሮብሌም እንደሆነ አምናለሁ፣ ይሄን በዚህ ነገር ማገዝ ፈልጋለሁ ብላችሁ እንደ ፓርትነርም ሊሆን ይችላል ኤኒ ፐርሰን ማለት ነው። ኢንስታግራም ላይ ማውራት የምትፈልጉኝ በኢንስታግራም ካልሆነ ደግሞ ኢሜል ጻፉልኝ abenezertamro6@gmail.com በሚለው ኢሜሉን ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ኢሜል አድርጉኝ ካምፓኒዎች ወይም ደግሞ ስታርታፕ ያላችሁ ሰዎች ከሆናችሁ ማለት ነው። በየቀኑ ነው ቪዲዮ ምን ቀርጸው እኔ ደግሞ በየቀኑ ቪዲዮዎችም ከረንትሊ ብቻዬን ስለሆነ ኤዲት ማድረጋቸው አሁን ፍሪ ስለሆንኩኝ እነሱ ደግሞ ከረንትሊ እየተማሩ ነው። በየቀኑ ቪዲዮ በመቅረጽ በየቀኑ ቪዲዮ ኤዲት በማድረግ ላይ ስለሆንኩኝ ነው። አንድ ላይክ ያለፈው ቪዲዮዎች ላይም ስታይ ፊቴ እየደከመው ምናምን ነገር። አሁን ያለችን ስቱዲዮ ትንሽና ጠባብ ናት። ቀስ እያለ ደግሞ የሚያድግ ነገር ነው። እሱን ብቻ ስለሱ እንዳልኳችሁ እናወራለን። ተማሪዎች ከሆናችሁ እንዲካተት የምትፈልጉት ፊልድ ካለ ኮሜንት ላይ አስቀምጡልኝ። ከዛ በተቻለኝ አቅም ያንን ፊልድ ኢንክሉድ ለማድረግ ሞክራለሁ። የትምህርቱን ሲስተም ሶልቭ እናደርገዋለን። ጆክ አይደለም፣ የሆነ ኢጎ ምናምን ነገር እንዳይመስላችሁ። የሆነ ጊዜም ቪዲዮ ላይ ሲሰራ የትምህርት ሲስተም ሶልቭ አደርገዋለሁ ስላችሁ ኢጎ መስላችሁ ከሆነ ኢጎ አይደለም። ኦሬዲ ጀምሬያለሁ። አሁንም ስላችሁ ኢጎ አይደለም። እና ሰብስክራይብ ማድረግ እንዳትረሱ። ኢንስታግራም ላይም እንዳልኳችሁ በምን ማገዝ እንደምትችሉ እዛ ላይ ዲኤም አድርጉልኝ ወይም ደግሞ ኢሜል ላይ ሁለቱም የኢንስታግራምም የኢሜሉም ዲስክሪፕሽን ላይ አስቀምጥላችኋለሁ። እንዲካተት የምትፈልጉት ፊልድ ካለ ደግሞ ኮሜንት ላይ አስቀምጡ። TNT ኢትዮጵያን ቴሌግራም ላይም ዩቲዩብ ላይም ሰብስክራይብ አድርጉ። ዩቲዩብ ላይ ቴሌግራም ላይ ደግሞ ጆይን አድርጉ። በጣም ትጠቀሙበታላችሁ። በሰፊው ደግሞ እናወራለን። የዛሬ ቪዲዮ በዚህ በቃ ነው መሰለን። ይሄን በዚህ ከነገርኳችሁ ኒውሱን ወዳችኋለሁ።